አባትንና እናትን አክብር ሲል ለምን አሉት በሚሰጥህ ምድር እድሜ እንዲረዝም አንዳንድ ትንቢት ባይመጣላችሁ ራሱ እምትኖሩት ህይወት ትንቢት ከመጣለት ሰው በላይ ሊያኖራችሁ ይችላል እኔ ክርስቶሎጂ ስፔሻላይዝ ባረክ አባቴን አላምበረከከው ብታዘዝለትስ ቸርች አመጣዋል እኔን የሚያክል የለም ቀላል ነገር የሁሉ መጨረሻ ነኝ ብልስ ይሄንን መሆን ነው የሚያስጨንቀው በጣም ዝቅ ስትሉ በጣም እየወጣ ይመጣል በጣም ግራውንድ ሶን በጣም እየደመቀልኝ ይመጣል ክብር እኮ ስጋና ደም ላይ ብቻ አይደለም ባህሪ ላይ ነው የሚቀመጠው ኢየሱስ እኮ እግዚአብሔር ክብር ነው በእኔ ታይስለው በተቃራኒው አጥፋኝ ነው መዋረድ በጣም ከባድ ህመም አለው ግን እግዚአብሔር ደግሞ ያይህና ማክበሪያው ነው አቤት ኃይሉ ተባለ አብ የአብን ክብርና ከፍታ ያሳየው ኢየሱስ ልክ በሌለው መንገድ ወደ ታች ወርዶ ነው ስለዚህ አንዱ ወደ ዓለም ወንጌል የምንሰብክበት የመጀመሪያ መስበኪያችን እግዚአብሔር ያዘጋጀልን የመጀመሪያ መስበኪያችን ክርስቲያናዊ ቤተሰብ ነው ጳውሎስ ባልና ሚስት ብሎ አቅርቦ አይተውም ከዛ ወደ ልጆች ይመጣል ልጆች ሆይ የማይመለከተው የለም ወይ አባቶች ነን ወይ ልጆች ነን ወይ እናቶች ነን ወይ ልጆች ነን የማይመለከተው የለም አይደል ጳውሎስ ያላነሳው ይሄ አይመለከተኝም ሊያመልጥ የሚችል ሰው የለም በዚህ በጳውሎስ ልጆች ሆይ ጌታን ደስ የሚያሰኝ በመሆኑ ለወላጆቻችሁ በሁሉም ነገር ታዘዙ ይላል በባልና በሚስት መካከል ያለውን ከተናገረ በኋላ ጳውሎስ ምዕራፍ 6 ላይ ደግሞ ወደ ልጆች አመጣው ፋሚሊ ነው ያወራለው ስለዚህ ምዕራፍ 6 ላይ ልጆች ሆይ ለወላጆቻችሁ በጌታ ታዘዙ ይላል ዝም ብሎ ታዘዙ አይልም ምን በጌታ አስባለው ክርስቲያናዊ ፋሚሊ ነው ኦልሞስት በ13 የጳውሎስ ደብዳቤዎች ላይ ከ265 ጊዜ በላይ አካባቢ ተጠቅሰዋል እነዚህ ቃላቶች በክርስቶስ በእርሱ በጌታ የሚሉ እነዚህ ቃላቶች የሚያመለክቱት አንድ ሰው ወይንም አንድ ደቀ መዝሙር በእግዚአብሔር መንግስት ውስጥ ያለውን መንፈሳዊ ስፍራ አመልካች ቃላት ናቸው ተባብለናል ፖዚሽናል ወርድ ናቸው እነዚህ በጌታ የሚል ካለ አንድ ሰው በእግዚአብሔር መንግስት ውስጥ ያለውን መንፈሳዊ ስፍራ አመልካች ቃል ነው ስለዚህ ጳውሎስ ዝም ብሎ አይደለም እየተናገረ ያለው ቦርናጌን የሆነ ክርስቲያን ቤት ውስጥ እያደገ ስላለ ልጅ ነው ጳውሎስ እያወራ ያለው ስለዚህ ልጆች ሆይ ሲል ቸርች ውስጥ ነው እያወራ ያለው ቆላስያስ ቤተክርስቲያን የሚነበበው የደብዳቤ ልጆች ሆይ ይለና ምንድነው የሚለው ለወላጆቻችሁ በጌታ ታዘዙ ይህ ተገቢ ነውና ኢትስ ኮማንድ ምክር ብቻ አይደለም ትእዛዝ ስለዚህ አንድ ልጅ ለወላጁ አልታዘዝ ሲል ወላጅ ብቻ አይደለም ዲሲፕሊን የሚያደርገው ለጌታም ነው የሚያቀርበው ግንኙነቱ ከአባትና ከእናቱ ጋር ብቻ ሳይሆን ከጌታም ጋር ነው በልጆች ለወላጆች መታዘዝ የሚሰበክ በጣም ብርቱ ወንጌል አለ በክርስቲያን ፋሚሊ ውስጥ ያሉ ሁለት በጣም ቀላል ፕሪንሲፕሎች አሉ ኦቶሪቲ እና ኦቢዲየንስ ወላጆች የማዘዝ ወላጆች የማስተዳደር ወላጆች የማሳደግ ስልጣን አላቸው ልጆች የመታዘዝ የወላጆቻቸውን ትእዛዝ የመስማት ግዴታ አላቸው ምናልባት የክርስቲያን ፋሚሊ ያልሆነ ግን ቦርናጌን የሆነ ፋሚሊው ምናልባት በጌታ ያልሆነ ልጅ ለወላጆች ወንጌል የሚሰብከው በጌታ ታዞ ነው ወላጆቹን ገንዘብ ማድረግ የሚችለው በክርስቶስ ኢየሱስ ሆኖ በመታዘዝ ነው ለነሱ ወደ ጌታ የምታመጡበት እነሱን ገንዘብ የምታረጉበት በጣም ትልቁ ወንጌል መስበኪያ ፕላትፎርማችሁ መታዘዛችሁ ገንዘብ ማረግ ከፈለጋችሁ ስፔሻሊ ፋሚሊዎቻችሁን ነፍስ ወደ ጌታ ማምጣት የምትፈልጉ ከሆነ ሰሚት አርጉ ተገቢ ነው በጌታ ታዘዙ ብሎ ማዘዝ ብቻ አይደለም ተገቢም ነገር ነው የሞራል ሰውም እንኳን ብትሆኑ ስፒሪቹዋል ከመሆናችሁ የሞራል ሰው እንኳን ብትሆኑ ተገቢ ነው ይለና ቀጥሎ የሚያስቀምጠው በረከት አለ አይደል ትእዛዝና በረከት አንድ ላይ ነው ያለው ታዘዙ ይለና ቀጥሎ ምንድነው የሚለው እዚሁ ላይ አባትንና እናትን አክብር በሚለው ቀዳሚ ትእዛዝ ውስጥ ያለው ተስፋ ፍቅር በጣም እወድሃለሁ በሚል ብቻ ነው እንደሚገለጠው ፍቅር በድካም ነው የሚገለጠው የተስፋችሁ ጽናት የእምነታችሁ ስራና የፍቅራችሁ ድካም አይደለም የሚለው መገለጫ አለው ፍቅር በድካም ይገለጣል አንድ ሲለምን ሁለት በመሄድ በድካም ይታያል ፍቅር ማክበርህም የሚታየው በመታዘዝ ውስጥ ነው መልካም እንዲሆንልህ እድሜህም በመድር ላይ እንዲረዝም የሚል መልካም እንዲሆንልህ
ቀጥሎ እድሜ በምድር ላይ እንዲረዝም። ይሄ ከ10ቱ ትእዛዛት የመጀመሪያው ጳውሎስ ያስቀምጠው ቀዳሚ ትእዛዝ ይለዋል። የመጀመሪያ ትእዛዝ። ከዛ ቀጥሎ ምንድነው የሚለው? አትግደል፣ አታመንዝር፣ አትስረቅ። ከዚህ በታች ነው ያለው። የመጀመሪያው ትእዛዝ አባትንና እናትን አክብር። አባትንና እናትን አክብር ሲል ለምን አሉት? በሚሰጥህ ምድር አሉ። ከነዓን ማለት ነው። በሚሰጥህ ምድር እድሜህ እንዲረዝም እግዚአብሔር የሚሰጥህን በረከት ከርካታ ጋር እንድትቀበለው። ስለ ሳቲስፋክሽን ነው እያወራ ያለው። 120 ዓመት ስለ መኖር ብቻ አይደለም እያወራ ያለው። ስለ ሳቲስፋክሽን ነው እያወራ ያለው። ስለ እርካታ ነው እያወራ ያለው። የትኛውም ትእዛዝ ከእንደዚህ አይነት ነገር ጋር አልቀረበም። ይሄኛው ትእዛዝ ግን ከዚህኛው በረከት ጋር ነው ተያይዞ የቀረበው። የእግዚአብሔር ሰው ሙሴ አርጅቷል፣ 120 ዓመቱ ነው እና እግዚአብሔር ከፋራን ይመጣል ብሎ የተናገረበት ቦታ ስለሆነ ሙሴ ቆሞ ወጣት ነው በሙሉ እና እየደገመው የመጀመሪያቱ ትእዛዝ እቺ ናት። ምን አላዲሱ ትውልድ አሁን አየ ሊገቡ ነው ከነዓን በምትገባበት ምድር ሊላቸው። መግባትና ማውረስ ብቻውን ሳይሆን እርካታና የእድሜ ርዝማኔ እምትፈልግ ከሆነ ወደ አዲስ ኪዳን መስቀል አሻግረው አመጡት። በክርስቶስ የመስቀል ሥራው ሲመጣ በጌታ የሚል ገባበት። በጌታ ታዘዙ የሚል ተጨመረ ላይ አባትና እናትን አክብር ቀዳሚ ትእዛዝ ብቻ አይደለም፣ በጌታ ታዘዙ ጠነከረ። መጽሐፍ ቅዱስ በጣም ሲሪየስሊ በጥንቃቄ መንፈስ ቅዱስ እንዲጻፍ ያደረገው መጽሐፍ። በጣም ጌታ ከረዳን እንደነዚህ አይነት ማይነር ነገሮችን ማድረግ አንዳንድ ትልልቅ የተባሉ ነገሮችን በህይወታችን አካል ያለብሷቸዋል። አንዳንድ ትንቢት ባይመጣላችሁ ራሱ እምትኖሩት ህይወት ትንቢት ከመጣለት ሰው በላይ ሊያኖራችሁ ይችላል። የህይወት ዲሲፕሊናችን እግዚአብሔርን ወደኛ ህይወት የበለጠ ያፈሳዋል። ምዕራፍ 5 ላይ አንዲት መበለት ይላል ቁጥር 4 ልጆች ወይም የልጅ ልጆች ቢኖሯት እነዚህ ልጆች የራሳቸውን ቤተሰብ በመርዳትና ለወላጆቻቸው ብድራትን በመመለስ ከሁሉ በፊት እምነታቸውን በተግባር ለማሳየት መማር ይገባቸዋል። ለቤተሰቦቻቸው ብድራትን ስለዚህ አግብታችሁ ይወጣችሁ ወይንም ለብቻችሁ ምትኖሩ እኔ ይገርማል ከእናት አባት ጋር ተገናኝቼ አላቀም እምትሉ ብድራት ሚል ዛሬ አለቃቸው። እቺ ነግሬያቸው ይሄ ነው ወንጌል ዛሬ ይሄ ነው። በቃ እኛ ግን የተሰቀለውን ክርስቶስን ሰብካለን ዛሬ ይሄ ነው። እነዚህ ልጆች የራሳቸው ቤተሰብ በመርዳትና ለወላጆቻቸው ብድራትን በመመለስ ከሁሉ በፊት ከሚያደርጉት ነገር ቀድሞ ማለት ነው ለፋሚሊ ካንተ በላይ ላሉ ኤልደር ለሆኑ ለታላላቆች በተግባር ልታሳይበት የምትችልበት የመጀመሪያ መንገድ ይሄ ነው። ቅድም በጣም ነግሬያቸዋለሁ። እኔ ክርስቶሎጂ ስፔሻላይዝ ባረክ አባቴን አላምበረክከው ብታዘዝለትስ ቸርች አመጣዋል። እናንተ ውስጥ እግዚአብሔር ያስቀመጠው ህይወት ወደ ሌሎች እንዲፈስ ቦይ መቀደጃው ይሄ ነው። ልክ እንዲህ ስትሆኑ ቦይ ተከፍቷል ፍሎ ያረጋል እና በተግባር ለማሳይ መማር ይገባቸዋል። ይህ እግዚአብሔርን ደስ የሚያሰኝ ነውና። ክርስቲያን ሌላ ህይወት የለውም። ህይወቱ እግዚአብሔርን ደስ ማሰኘት ነው። የመጨረሻ ደስታ ምንድነው ብትሉኝ እግዚአብሔርን ደስ ማሰኘት ነው። እግዚአብሔር ከሚደሰትባቸው ነገሮች መካከል አንዱ የትኛው ነው ስትሉ ጳውሎስ ይሄ ነው። አጋዥ የሌለውን ቤተሰቡን የሚደግፍ የሚያግዝ አብሮ የሚቆም ብድራትን እየመለሰ አብሮ የሚቆም። ቀጥሎ ጳውሎስ እንደዚህ ይላል እግዚአብሔርን ደስ ያሰኘዋል። መጽሐፍ ቅዱስ የማይዳስሰው የህይወት ክፍል የማይነካው አካል የማይነካው የእድሜ ልክ የለም። የትኛውም እድሜ ላይ ያለ ሰው ይነካል። ስለዚህ ጳውሎስ ልጆች ሆይ በጌታ ለወላጆቻችሁ ታዘዙ ሲል ይገርማል። ጳውሎስ ወጥቻለሁ ሲሉት ብድራት መልሱ አለባችሁ። ብድራት አለ። ወላጆቻችሁ በመጸለይ በመልፋት በመትጋት እናንተ በማስተማር በመሸከም በርደን እኮ ነው አይደል? ልጆች ስላሉኝ ሴንስ አደርገዋለሁ በጣም ሪስፖንሲቢሊቲው ማብላት ማጠጣት ማልበስ ጠግቦ ካደረ አይደለም አይደል? ሪስፖንሲቢሊቲያችሁ ህይወት የሚባል ነገር አለ እናንተ ጋር በጣም ሸክም ነው አይደል? ማብላት ማጠጣቱ እንደውም ቀላል ነገር ነው። ሸክም ይሄንን ሁሉ አድርገው ነው ያሳደጓችሁ። ታዲያ ሪስፖንሲብል ሆኑ። ኃላፊነት እናንተ ላይ አለ። ብድራቶቻችሁን መልሱ። ነገ ጧት እየሄዳችሁ እየጎበኛችሁ ምን የለም እያላችሁ ጀምሩ። ክርስቶስ ከሁሉ ይልቃል። አዎ ሱፐርማሲ ኦፍ ክራይስት ምዕራፍ 1 ሰፊሺየንሲ ኦፍ ክራይስት ምዕራፍ 2 ይሄንን የሚያካክል ትልልቅ እውነት ወደ ታላላቆቻችን ማድረሻ መንገዱ ይሄ፣ ወደ ቀዳሚዎቻችን ማድረሻ መንገዱ ይሄ። ምናልባት ጳውሎስ ስለ ክርስቲያናዊ ቤተሰብ እያወራ ስለሆነ እኔ ምናልባት ሰፋ አላርገው
በመወለድ ብቻ ካገኘኑ ቤተሰብ ያለፈ ደግሞ ይሄ ቤተሰብ ነው ቤተክርስቲያን። የአባትነት ሁሉ ምንጭ መገኛ የሆነው አብ ፊት ነው ያለነው። የምታስተውሱ ከሆነ ኤፌሶን ምዕራፍ 3 ላይ ጳውሎስ የጸለየው ጸሎት አባትነት ሁሉ ከሚሰየምበት ምንድነው ክርስቲያናዊ ቤተሰብ ሁሉ ከሚመሰረትበት ነው ትርጉሙ እኮ። እግዚአብሔር የሁሉ ነገር ሶርስ ነው። ከሱ ፊት እንበረከካለሁ አለ። ለምን? ለወንድሞቼ፣ ለእህቶቼ፣ ለቀዳሚዎቼ፣ ለተከታዮቼ ይሄንን እንዲያደርግ ይላል። ይሄ ክርስቲያናዊ ቤተሰብ ነው። በክርስቶስ ኢየሱስ ደም አንድ ሆነናል። ለቀዳሚዎቻችን መታዘዝ፣ መገዛት፣ ሰሚት ማድረግ መልመድ አለብን። በጣም ከብዙ አይነት መንገድ ነው የምንመጣው። ያለንበት መንፈሳዊ ደረጃ በጣም ቻሌንጅ ሊያደርገን ይችላል። በጣም ከባድ ነገር ክርስትና ላይ ምንድነው ካላችሁኝ ትህትና ነው። የመጨረሻ ከባድ ነገር ትህትና ነው። ትዕቢትስ የመጨረሻ ቀላሉ ነገር ነው። እኔን የሚያክል የለም፣ ቀላል ነገር ነው። የሁሉ መጨረሻ ነኝ ብልስ ይሄንን መሆን ነው የሚያስጨንቀው። መታዘዝ፣ መገዛት፣ ዝቅ ማለት፣ ቅድሚያ መስጠት። በጣም ዝቅ ካለን ጤነኛ ነው የምንሆነው። ለሰው ደግሞ በጣም ቆንጆ ቦታ ሌቭል የሚባለው ቦታ ግራውንድ ውሃ ልክ የሚያዘው እኮ ከመሬት ነው። ሌቭል ምንም አትሆንም መሬት ቁጭ ካልክ። እዚህ ወንበር ላይ ስትቀመጥ ነው ልትቀም ስትል ሳብል ትወድቃለህ። መሬት ቁጭ ካልክ ወዴት ትወድቃለህ? ትሁት ሰው ምን ታረጋዋል? ምንም። ኢየሱስ ነው ምን ታረጋዋል? ለአባቱ ያለው መገዛት፣ ለአባቱ ያለው መሰጠት፣ ለአባቱ ያለው መታዘዝ። ለአባቱ እኮ ኢየሱስ የሚታዘዘው እኮ ህይወቱን እስከ መክፈል ነው። አጋንንት እስከማውጣትና ወንጌል እስከ መስበክ አይደለም እኮ የታዘዘው። ክብር ጥሎ ወርዶ እርቃኑን አደባባይ እስከ መሰቀል ትሁት ነው። ኢየሱስን ገላህ አታሸንፈውም። ሊሞት ነው የመጣው። የመጨረሻውን ዝቅ ለማለት ፈልጎ ስለሆነ የመጣው ከተዋረደው በላይ አላዋርደውም። እኔ እንደውም ሳዋርደው እሱ የተዋረደውን ያክል አላዋርደውም። እኔ መጠን አለኝ። እሱ መጠን የለውም ውርደቱ። አልቲሜትሊ የአባቱን ደስታ መፈጸም የቻለው ያለ መጠን ዝቅ ስላለ ነው። የቀረች እንጥፍጣፊ ክብር አልያዘም። ሙልጭ አርጎ ጥሎ በሙላት አባቱ መክበር ቻለ። ኢየሱስ አባቱን ያሳየው ያለ ልክ ዝቅ ብሎ፣ እሱ በጣም ዝቅ ሲል አባቱ በጣም ብቅ አለ። አሁን እኔም ቆሜ ኢየሱስም ቆሞ አይሆንም። እኔ ታያለሁ። በጣም ዝቅ ስትሉ በጣም እየወጣ ይመጣል። በጣም ግራውንድ ሶን በጣም እየደመቀልኝ ይመጣል። ክብርህን በእኔ ግለጥ በጣም ቆንጆ ጸሎት ነው። በምን ነው የሚለው እግዚአብሔር ቀጥሎ አይደለ? ክብርን በእኔ ግለጥ ስለው ካራክተር ነው። ክብር እኮ ስጋና ደም ላይ ብቻ አይደለም፣ ባህሪ ላይ ነው የሚቀመጠው። ኢየሱስ እኮ እግዚአብሔር ክብር ነው። በእኔ ታይ ስለው በተቃራኒው አጥፋኝ ነው። ድመቅ ስለው በተቃራኒው አደብዝዘኝ እያልኩት ነው። ባይዘው እግዚአብሔር እንዲከብር ኢየሱስ መዋረድ፣ እግዚአብሔር እንዲታይ ኢየሱስ መሞት አልበቃውም አይደል? እግዚአብሔር ኢየሱስን ሲሞት እንደዚህ ብቻ አይደለም ያየው። ቀበሩት አለ፣ ገባ ወደ ታች፣ ቶታሊ ጠፋ። አብስ ያለ መጠን ተብረቀረቀ። አቤት ኃይሉ ተባለ። አብ የአብን ክብርና ከፍታ ያሳየው ኢየሱስ ልክ በሌለው መንገድ ወደ ታች ወርዶ ነው። የዚህ ቤት አባት ኦቶሪቲ አለው። የዚህ ቤት ልጆች ኦቢዲየንስ ግዴታቸው ነው። አብሮ መኖር በጣም ከባድ ነው። ቸርች ለምን ከተለያየ ባክግራውንድ ነው የመጣው። ስለዚህ የሚወጋ ብዙ ነገር አለኝ። እኔ ተጋዝቶኝ ይወጋል። ደጅ ያለው እንቅስቃሴ አንችሎ፣ በዓለም ያለው ብርድ አይደለም፣ ይገላታል ጃርቷን። ስለዚህ የጋራ ሙቀት ጠብቀን ነው የምንቀመጠው። ሰርቫይቭ ማድረግ አትችልም ዓለምን። ታዲያ እዚሁ እንደ እግዚአብሔር ቃል አሁን ከደጅ የሚመጣብህን የሚወጋህን ሳይሆን ራስህን ነው የምታሳድገው። አይ በጣም እየተወጋው ተቸገርኩ ስትለው እግዚአብሔር ምንድነው የሚልህ? ሙት፣ ሴንስ እንዳታረገው አይደል? ክርስቲያን አልቲሜትሊ እኮ ክሮስ እኮ እሱ ነው ስራው። መገዛት፣ መታዘዝ፣ መሰጠት፣ ወንድሜ ይበልጣል ማለት እነዚህ ናቸው ክርስቲያናዊ ቤተሰብ። በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራስን ማዋረድ። ከፍ በሉ አይልም። መዋረድ በጣም ከባድ ህመም አለው። ግን እግዚአብሔር ደግሞ ያይህና ማክበሪያው ነው። በጣም ሃምብል ስትሆን ባከብረው ያዋጣኛል ይላል። ምን ማለት ነው ባከብረው ማለት? የበለጠ ዝቅ አረጋውና የበለጠ ታይበታል። በጣም ሃምብል አረጋዋለሁ ይላል ጌታ ኢየሱስ ክርስቶስ። ትዝ ይላችኋል አንድ ቦታ እናትና ወንድሞች ይፈልጉሃል ሲሉት ቆሞ እየሰበከ ቅፍርናሆም መሰለኝ እናትና ወንድሞች ይፈልጉሃል አሉት። አልካደም እኮ ወንድሞቹና እናቱ መሆናቸው የእግዚአብሔርን ቃል የሚጠብቁ ናቸው እንጂ ብሎ
ትክክለኛ ፋሚሊ እናንተ እግዚአብሔርን ቃል የምትጠብቁ ከሆነ አለ። ምክንያቱም አሁን ወንድሞች የተባሉት እነ ያዕቆብ እነ ዩሳ ምናምን ናቸው። እንደዛ ሲሆን አካል ውበቱን ጠብቆ ይኖራል፣ ሃርመኒ ይኖረዋል። እጅ እግር ሌላው የሰውነት ክፍል ቦታው ላይ ሆኖ ለአካል ጥቅም ይሰራሉ። ሁሉ የራስን ፈቃድ ብቻ ያደረጉ ይኖራሉ። በጣም ጤነኛ እጅግ ውብ የሆነ አካል ነው።